ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌኒሽ መልስ አብራችሁ ቆይታ የማድረግ ይሆናል። በቅድሚያም ክልላዊ ዜናዎች በክልሉ ቅርሶችን የመንከባከብና ለቱሪስት ምቹ የማድረግ ስራ ተጠናክሮ መቀጠል እንዳለበት የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የሐረሪ ክልል ባህል ቅርስና ቱሪዝም ቢሮን የ2018 በጀት ዓመት የስራ አፈጻጸም ሪፖርትና የ2019 በጀት ዓመት እቅድን ገምግሟል። ለትግስት በለጠ ዘገባ ፍቃዱ በላይ የሐረሪ ክልል ምክር ቤት ቋሚ ኮሚቴ የሐረሪ ክልል ባህል ቅርስ እና ቱሪዝም ቢሮን የ2018 በጀት ዓመት የስራ አፈጻጸም ሪፖርትና የ2019 በጀት ዓመት እቅድን ገምግሟል። የሐረሪ ክልል ባህል ቅርሶችና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ ባቀረቡት ሪፖርት የክልሉ መልካም ስም በመጠበቅ የክልሉን ባህልና እሴት ለዓለም ማስተዋወቅ እንዲሁም የቱሪዝም መስህቦችን በማደስና በመንከባከብ ረገድ አበረታች ስራ መሰራቱን ገልጸዋል። ከቱሪዝም መስህብ ስፍራዎች አንዱ በሆነው በሶፊ ወረዳ ውስጥ 5 ዋሻዎች በዓመቱ እንዲገኙ መደረጉን በመግለጽ ወደ ክልሉ ለጉብኝት ለሚመጡ ጎብኚዎች መልካም አቀባበል መደረጉን አብራርተዋል። የኢኮኖሚ ተጠቃሚነትን ማሳደግ የሀገር ውስጥና የውጭ ሀገር ጎብኚዎች ቁጥር እንዲጨምር ማድረግና የከተማዋን ሳቢነት ማሳደግ ላይ አበረታች ስራ መሰራቱን በማንሳት በመደመር መጽሐፍ የታነጸው ኢኮ ፓርክ ገቢ እያስገኘ እንደሚገኝም ጠቁመዋል። በክልሉ ውስጥ የሚከናወኑ ስራዎችን እና የሸዋሊድ ባህልን በዓለም አቀፍም ሆነ በሀገር ውስጥ የማስተዋወቅ ስራ መሰራቱን በመግለጽ የቱሪዝም አገልግሎት አሰጣጥን ለማሳደግ በሙዚየሞችና በሆቴሎች ላይ ክትትል መደረጉ ለሙዚየሞች እና ለባህል ቤቶችም ጥገና መደረጉን ጠቅሰዋል። የጀጎል ውስጣዊ መንገድ ኮሪደር ልማት እድሳትና ውበት ስራ የከተማዋን ቱሪዝምና ሳቢነት እንዲጨምር ማድረጉን ገልጸው የተከናወኑት እነዚህ ስራዎች ለብዙ ዜጎች ሰፊ ስራ ዕድል መፍጠር መቻላቸውን ተናግረዋል። የባህል እሴቶችንና የማህበራዊ ጥቅሞችን ለማጠናከር አበረታች ስራዎች መሰራታቸውን በማንሳት የእጅ ሙያና የኢናይ አቢዳ ኮሌጅ በቂ ስልጠና በመስጠት ተወዳዳሪነቱ እንዲጨምር መደረጉን ገልጸዋል። የክልሉን የስራ ቋንቋ ለማጠናከርና ትግበራውን ለማረጋገጥ እየተሰራ ያለውና ለቋንቋው መጠናከር ከሚመለከታቸው አካላት ጋር አብሮ ለመስራት ከሚመለከታቸው አካላት ጋር ስምምነት መፈረሙን አክለዋል። የቋሚ ኮሚቴ አባላትና ሰብሳቢዎች በቀረበው ሪፖርት ላይ አስተያየትና ጥያቄዎችን ያቀረቡ ሲሆን የቢሮ ምክትል ኃላፊ አቶ ናስር አህመድ ለቀረቡት አስተያየቶችና ጥያቄዎች ማብራሪያና መልስ በመስጠት ቀሪዎቹን እንደ ግብዓት በመውሰድ በ2019 በጀት ዓመት በትኩረት እንደሚሰሩ ገልጸዋል። በመጨረሻም የሐረሪ ክልል ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ዩሱፍ ባስቀመጡት አቅጣጫ የክልሉ የስራ ቋንቋ ትግበራን በማረጋገጥ ረገድ በትኩረት መስራት እንደሚገባ በማንሳት ክልሉ ባህልና ባህል ቤቶች ላይ በትኩረት መስራት እንደሚገባ አሳስበዋል። የክልሉን የታሪክ ቅርሶች በመጠበቅና በመንከባከብ ላይ ጠንካራ የሆነ ክትትል መደረግ እንዳለበት በማሳሰብ ከቱሪዝም የሚገኘውን ገቢ ለማሳደግ የተገነቡትም ሆነ ያሉት ሆቴሎች ደረጃቸውን የጠበቁ እንዲሆኑ መደረግ እንዳለበትም ጠቁመዋል። በሐረሪ ክልል በ2018 የትምህርት ዘመን የትምህርት ጥራትና ተሳትፎን በማሳደግ ረገድ ተጨባጭና አበረታች ለውጦች መመዝገባቸውን የክልሉ ትምህርት ቢሮ አስታወቀ። በመጪው 2019 የትምህርት ዘመንም የሕዝብንና የባለድርሻ አካላትን አጋርነት ይበልጥ በማጠናከር በትምህርት ለትውልድ ንቅናቄ ከ42 ሚሊዮን ብር በላይ ለማሰባሰብ ታቅዶ እየተሰራ እንደሚገኝ ተገልጿል። ለሄኖክ ግርማ ዘገባ ፈቃዱ በላይ በሐረሪ ክልል በ2018 የትምህርት ዘመን የትምህርት ጥራትና ተሳትፎን በማሳደግ ረገድ ተጨባጭና አበረታች ለውጦች መመዝገባቸውን የክልሉ ትምህርት ቢሮ አስታውቋል። በመጪው 2019 የትምህርት ዘመንም የህዝብንና የባለድርሻ አካላትን አጋርነት ይበልጥ በማጠናከር በትምህርት ለትውልድ ንቅናቄ ከ42 ሚሊዮን ብር በላይ ለማሰባሰብ ታቅዶ የተሰራ እንደሚገኝም ተገልጿል። የቢሮው ምክትል ኃላፊ አቶ አርሰናል አብዲ በሰጡት መግለጫ የትምህርት ጥራትን ከመሰረቱ ለማስጠበቅ ቀደም ሲል በግል ትምህርት ቤቶች ብቻ ተወስኖ የነበረውን የቅድመ መደበኛ ትምህርት በመንግስት ትምህርት ቤቶች በሰፊው ማስፋፋት ተችሏል። በዚህም በክልሉ ከተማና በገጠር በሚገኙ 69 ትምህርት ቤቶች ደረጃቸውን የጠበቁ የቅድመ መደበኛ ክፍሎች ተደራሽ በመደረጋቸው በትምህርት ዘመኑ ብቻ ከ18200 በላይ ህጻናት ተጠቃሚ ማድረግ ተችሏል ብለዋል። ከአንደኛ ቅድመ አንደኛ ጀምሮ አንደኛ ክፍል መማር አለበት የሚል በህግም የተሰጠ አቅጣጫ ስላለ በዛ አንጻር በከተማም በገጠርም የሚቻሉን ነገር ሁላ በተለይ እንደ ሐረሪ ክልል ካለን ስፋት አንጻር ተደራሽ ማድረግ ችለናል ማለት ነው። አጠቃላይ ስናየው በጣም በርካታ ትምህርት ቤቶች ተማሪዎች እየተማሩ እንዲሁም መምህራንም እየተመደበ በአስፈላጊው ደረጃ ክትትልም እየተደረገ ጥሩ ውጤት የተገኘበት ነው። ለዛ ነው ከባለፈው ዓመት ጀምሮ እያንዳንዱ የትምህርት ቢሮ ዳይሬክተር ትምህርት ቤት ታች በመውረድ ስራው እየተሰራ ያለው ማለት ነው። ይህን መሰረታዊ ትምህርት ተደራሽነት ይበልጥ ለማስፋት በአሁኑ ወቅት በክልሉ በ3 የገጠር ወረዳዎች የ6 ተጨማሪ አዳዲስ የቅድመ መደበኛ ትምህርት ቤቶች ግንባታ እየተከናወነ እንደሚገኝም ገልጸዋል። በዚህ ዘንድሮ ዓመት ብቻ በ3 ገጠር 6 ኬጂዎች ከትምህርት ሚኒስቴር ጋር በመተባበር በሁለት በእያንዳንዱ ኬጂ እየገነባ እንገኛለን። እንግዲህ ይሄ በቀጣይ 2019 ላይ በተሟላ ግብዓት አሟልተን
ስራ ሰርተንበት መምህርን መድበን ይጀምራል ብለን የምናስበው ትምህርት ቤት ነው ማለት ነው። እነዚህ ትምህርት ቤቶች በ2019 የትምህርት ዘመን የመማር ማስተማር ስራን የሚጀምሩ ሲሆን የቅድመ መደበኛ ተማሪዎችን ቁጥር ከ200 በላይ ለማድረስ የሚያስችል ቅድመ ዝግጅት መጠናቀቁን አቶ አርሰናል ጠቁመዋል። በሌላ በኩል የተማሪዎችን መጠነ ማቋረጥ ለመቀነስና በትምህርታቸው ላይ ብቻ ትኩረት እንዲያደርጉ ለማገዝ የክልሉ መንግስት በ2018 የትምህርት ዘመን ብቻ ከ40 ሚሊዮን ብር በላይ በጀት በመመደብ በከተማና በገጠር የሚገኙ ከ39 ሺህ በላይ ተማሪዎችን የትምህርት ቤት ምገባ ፕሮግራም ተጠቃሚ ማድረግ መቻሉን ገልጸዋል። ዘንድሮ ከ20 ሺህ በላይ የአንደኛ መደበኛ ተማሪዎችን እንጠብቃለን። ቅድመ መደበኛ ተማሪዎችን እንጠብቃለን እናስገባለን ብለን በእቅድ ደረጃ ይዘናል። እንግዲህ ይሄ ምንድነው ከመጀመሪያ ከነበረው አንፃር ሲታይ ልጆች ከ4 ዓመት እስከ 6 ዓመት ያው ቅድመ መደበኛ ትምህርት መማር አለባቸው። ከዛ አንደኛ ክፍል 7 ዓመት ሲሆናቸው መጓዝ ስላለባቸው መደበኛ ያልሆነ ትምህርቶችን በቅድመ መደበኛ በመማርና እንዲሁም በመጫወት የሚማሩበት ስለሆነ ያ በጣም አስፈላጊ ነው የሚለውን ነገር ለመጨመር ነው። በትምህርት ቤቶች የሚታዩ ውስጥ ግብዓትና የመሰረተ ልማት ጉድለቶችን ለመቅረፍ በተደረገው የትምህርት ለትውልድ ንቅናቄም ከ38 ሚሊዮን ብር በላይ በገንዘብና በአይነት ማሰባሰብ መቻሉን አቶ አርሰናል ገልጸዋል። በመጪው 2019 የትምህርት ዘመንም የህዝብንና የባለ ድርሻ አካላትን አጋርነት ይበልጥ በማጠናከር በትምህርት ለትውልድ ንቅናቄ ከ42 ሚሊዮን ብር በላይ ለማሰባሰብ ታቅዶ እየተሰራ ይገኛል ያሉት። በመሆኑም በክልሉ ከተማና ገጠር የትምህርት ተሳትፎንና ፍትሐዊ ተደራሽነትን ለማረጋገጥ እየተከናወኑ የሚገኙ ውጤታማ ተግባራት አጠናክረው እንደሚቀጥሉ ምክትል ቢሮ ኃላፊው አረጋግጠዋል። የሐረሪ ክልል ፖሊስ ኮሚሽን ማሰልጠኛ ተቋምን በአዲስ መልክ በማጠናከር የፖሊስ አባላትን አቅም በየጊዜው መገንባት የሚያስችል ስራዎች እየተከናወኑ መሆኑን የክልሉ ፖሊስ ኮሚሽን አስታወቀ። ይህም ቀደም ሲል ወደ አዲስ አበባ ፖሊስ ዩኒቨርሲቲ ተልከው ይሰጡ የነበሩ ልዩ ልዩ ስልጠናዎችን በክልሉ ለማደራጀት የተሰነቀውን ትልቅ ራዕይ ለማሳካት የሚደረገው ጥረትን እንደሚያግዝ ጠቁሟል። በቴሌም ደሴ የሐረሪ ክልል ፖሊስ ኮሚሽን ማሰልጠኛ ተቋም በአዲስ መልክ በማጠናከር የፖሊስ አባላትን አቅም በየጊዜው መገንባት የሚያስችል ስራዎች እየተከናወኑ መሆኑን የክልሉ ፖሊስ ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር አህመድ አብዲ እንደገለጹት ማሰልጠኛ ተቋሙ ከተመሰረተ ረጅም ዓመታትን ቢያስቆጥርም እንደ እድሜው የሚጠበቅበትን ያህል ጠቀሜታ ሳይሰጥ ቆይቷል። ተቋሙ ከሐረሪ፣ ከድሬዳዋ፣ ከሶማሌ ክልሎች የተውጣጡ አባላትንና መኮንኖችን በተለያዩ ጊዜያት አሰልጥኖ ማስመረቁንም አስታውሰዋል። የሰራዊቱ የሰው ኃይልን ለማሳደግ ለ10ኛ ጊዜ የተመለመሉትን አዳዲስ ፖሊሶች በተቋሙ በነበሩት ችግሮች ምክንያት በጎረቤት ሶማሌ ክልል ለማሰልጠን ታስቦ የነበረ ቢሆንም በተለያዩ ምክንያቶች ሳይሳካ ቀርቷል። ሆኖም ስልጠናው እንዳይቋረጥ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በሰጡት አቅጣጫ መሰረት ተቋሙ ያሉትን ችግሮች ተቋቁሞ በ2018 ዓ.ም 570 ምልምል ፖሊሶች በአሁኑ ወቅት በጥሩ ሁኔታ ላይ እያሰለጠነ ይገኛል ብለዋል። የክልሉ መንግስት ለጉዳዩ ልዩ ትኩረት በመስጠት የሎጂስቲክና የማስፋፊያ ስራዎች እንዲያከናውኑ ድጋፍ እያደረገ መሆኑን የገለጹት ኮሚሽነር አህመድ በቀጣይም ተቋሙ ወደ ፖሊስ ኮሌጅ ለማሳደግ ታቅዷልም ብለዋል። ይህም ቀደም ሲል ወደ አዲስ አበባ ፖሊስ ዩኒቨርሲቲ ተልከው ይሰጡ የነበሩ ልዩ ልዩ ስልጠናዎች በክልሉ ለማደራጀት የተሰነቀውን ትልቅ ራዕይ ለማሳካት የሚደረገውን ጥረት እንደሚያግዝ ጠቁመዋል። በሐረሪ ክልል በ2018 የበጀት ዓመት ወቅቱን የዋጀ የኮሚኒኬሽንና የሚዲያ ተግባራትን ማከናወን መቻሉን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገለጸ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ በተጠናቀቀው የበጀት ዓመት የተከናወኑ ተግባራትን በሚመለከት መግለጫ ሰጥተዋል። በቴሌም ደሴ እንደሚከተለው ታቀርበዋለች። የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነህ በተጠናቀቀው በጀት ዓመት የተከናወኑ ተግባራትን በሚመለከት መግለጫ ሰጥተዋል። በመግለጫቸውም መረጃን ለማህበረሰቡ ከማድረስ ባለፈ የአፍራሽ ኃይሉን አጀንዳ በማምከን ረገድ አበረታች ስራዎች መከናወናቸውን ተናግረዋል። የክልሉ ህዝብ በሰላም በመቻቻልና በአብሮነት የመኖር እሴቶች እንዲጠናከር እንዲሁም በክልሉ የሚገኙ የቱሪስት መስህቦች እንዲተዋወቁ በማድረግ ረገድ የተለያዩ የሚዲያ አውታሮች በመጠቀም የተጠናከረ ስራ ሲሰራ መቆየቱን ተናግረዋል። የክልሉን መልካም ገጽታ በመገንባት በህዝብና በመንግስት መካከል ሁነኛ የመረጃ ድልድይ ሆኖ ተግባቦት የመፍጠር ስራዎች በትኩረት ሲከናወኑ መቆየቱን ገልጸዋል። ከዚህ በተጨማሪም በክልሉ የሚከናወኑ የልማትና መልካም አስተዳደር ስራዎች በማህበራዊ ሚዲያና በአካባቢው የሚገኙ ሀገር አቀፍ ሚዲያዎችን በመጠቀም ለህዝቡ ተደራሽ ተደርጓልን ብለዋል። ከዚህ ባሻገርም የሚዲያ ሞኒተሪንግ፣ የህዝብ አስተያየት ጥናትና የህትመት ዝግጅትና ስርጭት ስራዎች ላይም ውጤታማ ስራዎች መከናወናቸውን አብራርተዋል። በወቅታዊ ሀገራዊ
በሀገራዊና ክልላዊ ጉዳዮች ላይ የሬዲዮና የቴሌቪዥን ዜናዎች፣ ዶክመንተሪዎች፣ የአቋም መግለጫዎች በማዘጋጀት ለህብረተሰቡ ተደራሽነት ማድረግ መቻሉንም ተናግረዋል። አቶ ሄኖክ አክለውም በተለይም በክልላዊና በሀገራዊ ጉዳዮች ላይ የህብረተሰቡን ሁለንተናዊ ተሳትፎ ማጎልበት ያስቻሉ ስራዎች ትኩረት ተሰጥቶ መሰራቱን ጠቁመዋል። በሀገራዊ ጉዳዮች ላይም የጋራ መግባባት በመፍጠር ረገድም የኮሙኒኬሽን ዘርፉ የድርሻውን እንዲወጣ ለማስቻል ጥረት ስለመደረጉ አስረድተዋል። በአዲሱ የበጀት ዓመትም ተቋሙ የተቋቋመለትን ዓላማ በብቃት እንዲወጣ ለማስቻልና የህብረተሰቡን የመረጃ ፍላጎት ለማሟላት በትኩረት እንደሚሰራ ነው ኃላፊው የተናገሩት። በ2030 ዓመተ ምህረት የእብድ ውሻ በሽታን ለማጥፋት የተቀናጀ ስራ እየተሰራ እንደሚገኝ ተገለጸ። የሐረሪ ክልል ግብርና ልማት ቢሮ፣ ጤና ቢሮና አካባቢ ጥበቃ ባለስልጣን ከግብርና ሚኒስቴር ጋር በመተባበር ሁሉንም ጤና በአንድ በሚል መሪ ቃል ለ3 ቀናት የሰጡት የተላላፊ በሽታዎች መከላከል ስልጠና ተጠናቋል። ለመሐመድ አብደላ ዘገባ ናርዶስ ዳምጤ። የሐረሪ ክልል ግብርና ጤናና የአካባቢ ጥበቃ ቢሮዎች ከፌዴራል ግብርና ሚኒስቴር ጋር በመተባበር ሁሉንም ጤና በአንድ በሚል መሪ ቃል ለ3 ቀናት ሲሰጡት የቆዩትን የተላላፊ በሽታዎች መከላከል ስልጠና አጠናቀዋል። በስልጠናው ማጠቃለያ ላይ እንደተመላከተውም አገራዊ የእብድ ውሻ በሽታ መከላከልና ማጥፋት ስትራቴጂን ስኬታማ ለማድረግ ባለሙያዎች የውሻ ንክሻ ጉዳዮችን በተቀናጀ ሁኔታ የመለየት የመቆጣጠርና ፈጣን ምላሽ አሰጣጥ አቅማቸውን ማሳደግ ልዩ ትኩረት የሚሻ ጉዳይ መሆኑም ተመላክቷል። በኢትዮጵያ ግብርና ሚኒስቴር የተላላፊ በሽታዎችና የምግብ ደህንነት ዘርፍ ባለሙያ የሆኑት ዶክተር ወንዱ መንገሻ በሰጡት ማብራሪያም መንግስት የእብድ ውሻ በሽታ ስርጭትን በዘላቂነት ለማጥፋት ለሰውና ለእንስሳ ጤና እንዲሁም ለሌሎች ተያያዥ ዘርፎች ጋር በቅንጅት ለመስራት ከፍተኛ ትኩረትን መስጠቱን ገልጸዋል። በሽታውን በ2030 ዓ.ም ሙሉ በሙሉ ለማጥፋት የሁሉም አካላት ትብብር ወሳኝ መሆኑን ጠቅሰው ስልጠናው የባለሙያዎችን እውቀትና ክህሎት በማሳደግ ረገድ ከፍተኛ አስተዋጽኦ እንዳለው አብራርተዋል። አዱኛን ነማ አዱኛራት ዱኩቦን እንደደርቦ የኔትኔ ዋን ኩን ባየን ኢሳኒ ፐርሰንት ይተሩ እንደሚታወቀው በዓለም ላይ ከሚከሰቱ ተላላፊ በሽታዎች ከ75% በላይ የሚሆኑት ከእንስሳት ወደ ሰው የሚተላለፉ በሽታዎች ናቸው። ለምሳሌ እንደ አባሰንጋ የእብድ ውሻ በሽታና ውርጃን የሚያስከትሉ የብሩሴላ በሽታ የመሳሰሉት ከእንስሳት ወደ ሰው የሚተላለፉ ተላላፊ በሽታዎች ናቸው። ቤለደራ ጋራናማት ተደርቡ ደንዳው በክልሉ ግብርና ልማት ቢሮ የእንስሳት ጤና ክትትልና ቁጥጥር ባለሙያ የሆኑት ዶክተር ኢሳ አብዱ ጀባር በበኩላቸው በሽታው በሰውና በእንስሳት ላይ ከፍተኛ አደጋ የሚያስከትል ቢሆንም በትክክለኛ መከላከያ፣ በፈጣን ምላሽና በተቋማት የተቀናጀ ትብብር ሙሉ በሙሉ መቆጣጠር እንደሚቻል አስረድተዋል። ለንጂ ከናውጅ ወልቀበቴ ወንጅሮም ለንጂ ዋን ሄልዝ ወካ ፋያ ቶክቸ ገንጆ ከዚህ ስልጠና ጋር በተያያዘ የአንድ ጤና በሚል መሪ ቃል የሰውን ጤና፣ የእንስሳትን ጤናና የአካባቢን ጤናን በአንድ ላይ በማምጣት በዚህ ዙሪያ ለሚሰሩ ባለሙያዎች ስልጠና እየተሰጠ ይገኛል። አንድ ዘርፍ ብቻውን ሁሉንም ነገር መስራት ስለማይችል በቅንጅት ከሰራን ከተለያዩ ወጪዎች ነጻ በመሆን እርስ በርስ አቅም እንሆናለን። ሰኒፍ ፋይዳንሻ ጉዳ ለጀይትን ከሐረሪ ክልል ጤና ቢሮ በመወከል የመጡት አቶ አስፋቱፋ እንዳሉትም በርካታ የሰው ልጅ በሽታዎች ከእንስሳት የሚተላለፉ በመሆናቸው ማህበረሰቡ የእንስሳትን ንጽህና ከመጠበቅ ባለፈ በወቅቱ የማስከተብ ልማድን ሊያሳድግ ይገባል ሲሉ መልእክታቸውን አስተላልፈዋል። ሰኔጀቻ በይለዶን ጊዜ ቁብሰታን ደፈኔ እንስሳት በሚታሙበትና የተለየ ምልክት በሚያሳዩበት ጊዜ በፍጥነት ወደ እንስሳት ጤና ባለሙያ መቅረብ መወሰድ አለባቸው። ከእንስሳት ወደ ሰው እንዲሁም ከሰው ወደ እንስሳት በሽታ ሊተላለፍ እንደሚችል በማወቅ በፍጥነት ወደ እንስሳት ጤና ጣቢያ በመውሰድ ወሳኝ ነው። በዓለም አቀፍ ደረጃ ከሚታዩት በሽታዎች 75% የሚሆኑት ከእንስሳት የሚመጡ ናቸው። የእንስሳትን ጤና መጠበቅ በተዘዋዋሪ የሰውን ጤና መጠበቅ ነው። ኢንዳይሬክትሊ ለከነማ ፈያ ነማ ኤጉጅሮቴ ከሩማን ዳምሰላማ ለ3 ቀናትም በተካሄደው በዚህ የአቅም ግንባታ ስልጠና ላይ የዘርፉ ባለሙያዎችም ተሳትፈዋል። የባቢሌ ተፈጥሯዊ መስህቦች ልማት የማህበራዊና ኢኮኖሚያዊ ጠቃሚነትን እያሳደገ እንደሚገኝ የምስራቅ ሐረርጌ ዞን የባህልና ቱሪዝም ጽሕፈት ቤት አስታወቀ። በዚህም የአካባቢውን ገቢ በከፍተኛ ሁኔታ እያሳደገው መሆኑ ተገልጿል። ዘገባው የአሚራ አህመድ ነው። ዳንዶስ ዳምጤ እንደሚከተለው ታቀርበዋለች። በምስራቁ የሀገሪቱ ክፍል ከሐረር በ42 ኪሎ ሜትር ርቀት ላይ የሚገኘው የባቢሌ ተፈጥሯዊ መስህቦችና በዙሪያው የሚገኙ የዝሆኖች መጠለያ በልዩ የቱሪዝም መዳረሻነት እንዲለማ በትኩረት እየተሰራም ይገኛል። የምስራቅ ሐረርጌ ዞን የባህልና የቱሪዝም ጽሕፈት ቤት የቅርስ ዳይሬክተር አቶ ተሾመ አያና እንደገለጹት የስፍራውን መሰረተ ልማት ለማሻሻል በአሁኑ ወቅት ሰፊ ስራዎች እየተሰሩ ይገኛሉ ብለዋል። ይህ የመሰረተ ልማት ግንባታ የቱሪስቶችን ቆይታ ከማራዘሙም በላይ የአካባቢው በዓለም አቀፍ የቱሪዝም ካርታ ላይ በግንባር ቀደምነት እንዲቀመጥ ያደርገዋል ሲሉም አስረድተዋል። የባቢሌ ድንጋይ ዕለት
ከአገራችን የቱሪዝም መዳረሻ ትኩረት አቅጣጫ ከተሰጡት እና በጣም በሰፊው ሊጎበኝ የሚችልና እየተጎበኘ ያለው አንዱ መዳረሻ ስለሆነ እንደ ዞንም ትኩረት ተሰጥቶ እንደ ወረዳም ትኩረት ተሰጥቶ ቦታውን ለማልማት ለቱሪስት ምቹ ለማድረግ እየተሰሩ ያሉት እንቅስቃሴ አለ። ዳይሬክተሩ አክለውም የባቢሌ ድንቅ ድንጋይ ልማት ለአካባቢው ኢኮኖሚ ግዙፍ መነቃቃትን እየፈጠረ መሆኑንም ገልጸዋል። ከዘርፉ የሚገኘው ገቢ በከተማዋና በዙሪያዋ ያሉ ሆቴሎች፣ ምግብ ቤቶች፣ የትራንስፖርት ዘርፎችና ባህላዊ የዕደ ጥበብ ውጤቶች አቅራቢዎችን ሰፊ የገበያ ዕድል እንዲያገኙ ማድረጉንም ጠቅሰዋል። ይህም የአካባቢው ማህበረሰብ የኑሮ ደረጃ በቀጥታ የለወጠ የኢኮኖሚ ዋልታ በመሆን እያገለገለም ይገኛል። የቱሪስት መዳረሻ ስፍራው ለአካባቢው ወጣቶችና ሴቶች ሰፊና ዘላቂ የስራ ዕድል በመፍጠር ረገድ ቀዳሚውን ስፍራ የያዘ ሲሆን በርካታ ወጣቶች አስጎብኝነት፣ በጥበቃ ስራ፣ በባህላዊ መስተንግዶና በሎጂስቲክስ ዘርፎች ላይ በቀጥታ ተቀጥረው በመስራት ተጠቃሚ መሆናቸውንም አቶ ተሾመ ገልጸዋል። ድንጋይ ኤሌት ቱሪስት መጥቶ ሲጎበኝ ሌላው በዚሁ አጋጣሚ ቁንዱዶን የመጎብኘት ቻንስ አለው ማለት ነው። እዛው ከባቢሌ ሳይወጡ የካሜል ማርኬት አንድ የቱሪዝም መዳረሻ ነው። ሌላው ደግሞ የባቢሌ ዝሆኖችን መጎብኘት ይችላሉ ማለት ነው። ከባቢሌ በተጨማሪም በአቅራቢያው የሚገኘው የቁንዱዶ ተራራ ብርቅዬ የዱር ፈረሶች መገኛ መሆኑ እንዲሁም የባቢሌ የግመል ገበያ ከፍተኛ የንግድ ልውውጥ የሚካሄድበት ስፍራ መሆኑን የውጭ ጎብኚዎችን ይበልጥ የሚስብ ትልቅ መስህብ መሆኑንም ገልጿል። በቅንጅት የሚሰሩ የመግባቢያ ሰነድ የተፈራረሙ እንደ ኦሮሚያ አለ፣ ከአፋር፣ ድሬዳዋ፣ ሀረሪና ከሶማሌ ጋር በቅንጅት መስራት አለብን። በመጨረሻም በአካባቢው የተጀመረውን የኢኮኖሚ ልማት አጠናክሮ ለማስቀጠልና ለማህበረሰቡ ሰፊ ስራ ዕድል ለመፍጠር በቁርጠኝነትና በትጋት እየተሰራ መሆኑን ዳይሬክተሩ ገልጸዋል። ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሻግረናል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለቤኒን ሪፐብሊክ ፕሬዝዳንት አቀባበል አድርገዋል። በሌላ ዜና ሰብአዊ መብቶችና ሰላም ላይ ያተኮረ ባለድርሻዎች ጉባኤ በዛሬው ዕለት መካሄድ ጀምሯል። እኛና መሰል ሀገር አቀፍ ዘገባዎች እንደሚከተሉት ይቀርባሉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለቤኒን ሪፐብሊክ ፕሬዝዳንት ሮሙዋልድ ዋዳግኒ አቀባበል አድርገዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የቤኒን ሪፐብሊክ ፕሬዝዳንት ወደ ምድረ ቀደምቷ ኢትዮጵያ እንኳን በደህና መጡ ብለዋል። የፕሬዝዳንቱ ጉብኝት በሁለቱ ሀገራት መካከል ያለውን የቆየ ወዳጅነትና ትብብር ይበልጥ እንደሚያጠናክረውም ይጠበቃል። ኢትዮጵያና ቤኒን ይፋዊ የዲፕሎማሲ ግንኙነት የጀመሩት እንደ አውሮፓውያኑ አቆጣጠር በ1960ዎቹ መጀመሪያ ቤኒን ከቀኝ ግዛት ነጻነቷን ካወጀች ማግስት ነው። ሁለቱም ሀገራት በአፍሪካ ህብረትና በተባበሩት መንግስታት ድርጅት ውስጥ በጋራ ጥቅሞች በአህጉራዊ ሰላምና ደህንነት ዙሪያ በቅርበት እየሰሩ ይገኛሉ። ኢትዮጵያ ባለፉት 9 ወራት በኒውክሌር ቴክኖሎጂ ልማት የወሰደቻቸው እርምጃዎችና ውጤቶች ለአፍሪካ ሀገራት ምሳሌ መሆኗን የሚያመላክት መሆኑን የኢትዮጵያ ኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አብዱረዛቅ ኦመር ገለጹ። የኢትዮጵያ ኒውክሌር ኃይል ኮሚሽን ከዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ጋር በጋራ ያዘጋጁት በኤነርጂ እቅድና የኤነርጂ ፍላጎት ዳሰሳ ላይ የተዘጋጀ አህጉራዊ ስልጠና መድረክ በአዲስ አበባ ተጀምሯል። በመድረኩ መልእክት ያስተላለፉት ምክትል ኮሚሽነር አቶ አብዱረዛቅ በኢትዮጵያ በከፍተኛ ደረጃ ያደገ የመጣውን የኢንዱስትሪ ልማት ለማፋጠንና የኃይል አቅርቦትን ለማሳደግ የኒውክሌር ኃይል ከፍተኛ አስተዋጽኦ ይኖረዋል። አስተማማኝ ደህንነቱ የተጠበቀና ዘላቂነት ያለው የኃይል አቅርቦት ሳይኖረው ቀጣይነት ያለው ኢኮኖሚ እድገትና ዘላቂ ብልጽግናን ማረጋገጥ አዳጋች በመሆኑ ለዘርፉ ልዩ ትኩረት መስጠት ያስፈልጋል። የትኛውም የኃይል ምንጭ የአንድን ሀገር አጠቃላይ የኤሌክትሪክ ፍላጎት ማሟላት ስለማይችል ተለዋዋጭ ሁኔታዎችን የሚቋቋምና አነስተኛ የካርቦን ልቀት ያለው የኃይል ስርዓት መገንባት አስፈላጊ መሆኑን አንስተዋል። በአፍሪካ የኢንዱስትሪ መስፋፋትን ለማፋጠን የስራ ዕድሎችን ለመፍጠር ግብርናን ለማዘመን
ለማዘመንና የህዝቦቿን የኑሮ ሁኔታ ለማሻሻል የተለያየ አማራጭ ያለው የኃይል ዘርፍ ማልማት ወሳኝ ነው ብለዋል። በስልጠና መድረኩ ከ17 የአፍሪካ ሀገራት የመጡ ከፍተኛ ተመራማሪዎችና የኃይል ልማት ባለሙያዎች የተሳተፉ ይገኛሉ። ሰብአዊ መብቶችና ሰላም ላይ ያተኮረ የባለድርሻዎች ጉባኤ በሶማሌ ክልል ጅጅጋ ከተማ በዛሬው ዕለት መካሄድ ጀምሯል። ጉባኤው ሰብአዊ መብትና የሰላም ግንባታ በሚል መሪ ቃል ነው በጅጅጋ ከተማ እየተካሄደ የሚገኘው። ለ2 ቀናት በሚቆየው በዚህ ጉባኤ በመላ ሀገሪቱ በህግ ጥላ ስር የሚገኙ ዜጎችን የሰብአዊ መብት አያያዝ ሁኔታን እንደሚመለከትና መልካም ጅምሮችን ለማስፋት እንደሚሰራ ነው የተገለጸው። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ፣ የህዝብ ተወካዮች ምክር ቤት አባላት፣ የክልል ምክር ቤት አፈ ጉባኤዎችን ጨምሮ የክልል የጸጥታና ፍትህ አካላት በጉባኤው ላይ ተገኝተዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ብርሃኑ አዴሎ በወቅቱ እንዳሉት ሰላማዊና ፍትሃዊ ማህበረሰብ ለመገንባት በጋራ መስራት ይገባል። በሀገሪቱ ያለው የሰብአዊ መብት አያያዝ ከቅርብ ዓመታት ወዲህ መሻሻሎች እየታየበት እንደሆነ ገልጸው በተለይ በማረሚያ ቤቶች የነበረው የሰብአዊ መብት አያያዝ በእጅጉ ተሻሽሏል ብለዋል። በማረሚያ ተቋማት የጤና፣ የቀለብ፣ መኝታ፣ የህግ ዋስትና አገልግሎት፣ የግጭት አፈታት እንዲሁም የታራሚዎች አያያዝ ላይ የነበረው ቅሬታ የተፈታ መምጣቱን ተናግረዋል። የተጀመረውን ብልጽግና የማረጋገጥ ጥረት በማጠናከር ሀገራችንን በጽኑ መሰረት ላይ ማቆም አለብን ሲሉ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ገልጸዋል። የኦሮሚያ ክልል መንግስት የ2018 በጀት ዓመት የስራ አፈጻጸም ግምገማ መድረክ መካሄድ ጀምሯል። አቶ ሽመልስ አብዲሳ በመድረኩ እንዳሉት 7ኛው ጠቅላላ ምርጫ በድል መጠናቀቁ የህዝቡን ዲሞክራሲ መሻትና የአመራሩን ቁርጠኝነት ያንጸባርቃል። በየዘርፉ ያለውም አመራር ባለፉት 5 ዓመታት የከፈለው መስዋዕትነት ለመጪው 5 ዓመታት የብልጽግና መሰረት መጣሉን አስታውሰው ፈተናዎችን በማለፍ የተመዘገበውን ስኬት አጠናክሮ ማስቀጠል እንደሚገባ ገልጸዋል። ውስንነቶችን በመለየት አቅሞቻችንና እቅዶቻችንን በማጣጣም የጋራ አቅሞቻችንን በአግባቡ መተግበር ይገባል በማለት ገልጸው በየዕለቱ ብልጽግናችንን ለማረጋገጥ የሚያስችሉ ተግባራትን መፈጸም አለብን ብለዋል። የብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ከፍ ያለው ተፈራ በበኩላቸው ካጋጠሙ ፈተናዎች አንጻር የተመዘገቡ ስኬቶች ሀገሪቱ በብልጽግና ጎዳና ላይ መሆኗን ያመላክታል ሲሉ ገልጸዋል። በበጀት ዓመቱ ከ21 ሺህ በላይ ፕሮጀክቶችን በ333 ቢሊዮን ብር መስራት ተችሏልም ነው ያሉት። ውጤት የተመዘገበ ቢሆንም አንዳንድ ውስንነቶች መኖራቸውን ጠቅሰው ከተያዘው እቅድ አንጻር የተገኙ ስኬቶች ሊገመገሙ የሚገባና የአመራር ከቦታ ቦታ የአፈጻጸም ልዩነት ማሳየትም ሊፈተሽ እንደሚገባ ማመላከታቸውን የፋና ብሮድካስቲንግ ዘገባ ያመላክታል። ወደ ውጪ ዜና ስናልፍ የአፍሪካ ታላቁ የአረንጓዴ ግንብ ፕሮጀክት በሳህል ቀጠና የመሬት ለምነት እንዳይገግም መንስኤ እየሆነ ይገኛል ተባለ። በዚህ ታላቅ የአረንጓዴ ፕሮጀክት እስካሁን 30 ሚሊዮን ሄክታር የተራቆተ መሬት መልሶ እንዳይገግም ሲደረግ ከዚህ ውስጥ ግማሹ ኢትዮጵያ ብቻዋን ያከናወነችው መሆኑ ተዘግቧል። ባልጠንክር ተጨማሪ አለው። መነሻውን ከሴኔጋል የአትላንቲክ ውቅያኖስ ባህር ዳርቻ በማድረግ እስከ ጅቡቲ ቀይ ባህር ድረስ 8000 ኪሎ ሜትር የሚዘረጋው ይህ የአፍሪካ ታላቁ አረንጓዴ ግንብ ወይም ግሬት ግሪን ዎል ፕሮጀክት በሳህል ቀጠና ሀገራት የሳህራ በረሃ እንዳይስፋፋባቸው በማለት የተጀመረ የዓለማችን ትልቁ አኩሪና ታሪካዊ የሰው ልጅ የአረንጓዴ አሻራ ስራ ነው። የተራቆቱ መሬቶችን በመልሶ ማልማት የምግብ ዋስትናን በማጠናከርና በሚሊዮኖች የሚቆጠሩ ዜጎች ስራ ዕድል ለመፍጠርም ታስቦ የተጀመረ ፕሮጀክት ነው። ይህ ስራ አሁን ተስፋ ሰጪ ውጤቶችን እያሳየ መሆኑን ነው አውትሉክ ትራቨል የተባለ ድረገጽ ያስነበበው። ፕሮጀክቱ በ2007 በአፍሪካ ህብረት አነሳሽነት የተጀመረ ሲሆን በመጀመሪያ በረሃማነትን ለመከላከል ዛፎችን በመትከል የአረንጓዴ አጥር ለመገንባት ታቅዶ ነበር። በኋላ ላይ ግን ሳይንቲስቶች በዛፍ አጥር ብቻ መፍትሄ እንደማይመጣ በመጠቆማቸው ሀገራትና መልክዓ ምድሮች የየራሳቸው የአካባቢያዊ መፍትሄና ችግር እንዳለባቸው ሊረጋገጥ ችሏል። በእነዚህ ምክንያቶች ፕሮጀክቱ የደን ሽፋን ማሳደግ፣ የሳር ሜዳዎችን መጠበቅ፣ የውሃ ሀብት ምንጮችን እንዲያገግሙ የሚያስችሉ ስራዎችን በማከናወን ወደ ሰፊ የአካባቢያዊ ስነ ምህዳር መልሶ ማደስ ስራ ላይ ትኩረቱን ቀይሯል። የሳህል ቀጠና ለረጅም ዓመታት በድርቅ በመሬት መራቆትና በየጊዜው በሚለዋወጥ የዝናብ ሁኔታ ሲጎዳ የቆየ ቀጠና ነው።
ይህ በእርሻና በእንስሳት እርባታ ላይም ህይወታቸው የመሰረቱ ዜጎች ለከፍተኛ ችግር አጋልጧቸዋል። በዚህ ታላቅ የአረንጓዴ ፕሮጀክት እስካሁን 30 ሚሊዮን ሄክታር የተራቆተ መሬት መልሶ እንዲያገግም መቻሉን ነው አሁን የተነገረው። ኢትዮጵያ ብቻዋን 15 ሚሊዮን ሄክታር የተራቆተ መሬት መልሳ ማልማት መቻሏ ሲጠቀስ፣ ሴኔጋል በበኩሏ 12 ሚሊዮን ድርቅን የሚቋቋሙ ዛፎችን ተክላለች። ናይጄሪያና ኒጀር በጋራ ከ10 ሚሊዮን ሄክታር በላይ መሬት ሲያለሙ፣ ቡርኪና ፋሶ 3 ሚሊዮን ሄክታር መሬት ላይ የአረንጓዴ ልማቶችን አከናውናለች። በ2030 ፕሮጀክቱ 100 ሚሊዮን ሄክታር መሬት ላይ የአረንጓዴ መልሶ ስራዎች ለመስራት 200 ሚሊዮን ቶን የሚገመት የካርቦን ልቀት ለመቀነስና 10 ሚሊዮን የአረንጓዴ ልማት የሥራ ዕድሎች ለመፍጠርም አቅዷል። ይህ ፕሮጀክት ዋና ዓላማው የምግብ ዋስትናን ማረጋገጥና ቀጣይ ትውልድ የአየር ንብረት ለውጥ መቋቋም የሚችል ኢኮኖሚያዊ ስርዓት እንዲኖረው ማስቻል ቢሆንም በፋይናንስ እጥረትና በአፈጻጸም ችግሮች ምክንያት የ2030 ዓላማውን ማሳካት አስቸጋሪ ሊሆንበት እንደሚችልም ባለሙያዎች ያስጠነቅቃሉ። ፕሮጀክቱ የተፈጥሮ ሀብትን በመጠበቅ ከዓለም ካሉ የአረንጓዴ ስራዎች ሚስተካከለው የሌለ ትልቅ የአፍሪካ ፕሮጀክት ነው። ለመላው ዓለም አርአያ ሊሆን የሚችል ተግባርና ዕቅድ መሆኑ በሙሉ ልብ መግለጽ ያስፈልጋል። በመጨረሻም ስፖርት ዜና ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ሴቶች ለ2026 የዓለም ዋንጫ ጥሎ ማለፍ ጨዋታ በደርሶ መልስ ውጤት በዛምቢያ ተሸንፎ ከውድድር ውጪ ሊሆን ችሏል። በሌላ ዜና የኢትዮጵያ ክለቦች ሻምፒዮና በበረሃ ገነት በድሬዳዋ ከተማ በደማቅ ሁኔታ ሲጀመር ሐረር ከተማ ቢና ሐረር ዩናይትድ ምድባቸውን ማወቅ ችለዋል። ናትናኤል ሙሉጌታ ዝርዝራለሁ። ከረጅም ዓመታት በኋላ በዓለም ዋንጫ ታሪክ ለመሳተፍ ከጫፍ ደርሳ የነበረችው ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ሴቶች በደርሶ መልስ ውጤት በዛምቢያ 3-2 በሆነ ውጤት ተሸንፈው ከዓለም ዋንጫ ውጪ መሆናቸው ተረጋግጧል። ቀደም ባሉት የዘንድሮ የዓለም ዋንጫ ማጣሪያዎች በተሻለ እንቅስቃሴና ጎል ለመጨረሻዎቹ 90 ደቂቃ ደርሰው የነበሩት የኢትዮጵያ ብሔራዊ ቡድን በመጀመሪያው ዙር በተቆጠረባቸው ጎሎች አማካኝነት ከውድድር ውጪ መሆናቸው ተረጋግጧል። ጨዋታው በትናንትናው ዕለት ከቀኑ 9 ሰዓት ሲል በአበበ ቢቂላ ስቴዲየም የተካሄደ ሲሆን በሜዳቸው ያደረጉትን ሁለተኛ የመልስ ጨዋታ ኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በምርት አየለ 1 ጎል እንደዚሁም ለዛምቢያ ብሔራዊ ቡድን መዋዋ በተመሳሳይ 1 ጎል እኩል መለያየትም ችሏል። በአገሯ 2-1 ያሸነፈችው ዛምቢያ በምድብ ውጤት 3-2 በመርታት ለዓለም ዋንጫ ውድድር ማለፏን አረጋግጣለች። የ2026 ከ17 ዓመት በታች ሴቶች የዓለም ዋንጫ ውድድር በአፍሪካዊቷ ሀገር ሞሮኮ አዘጋጅነት የሚካሄድም ይሆናል። መላው የኢትዮጵያ ክለቦች ሻምፒዮና በበረሃ ገነት በድሬዳዋ ከተማ በደማቅ ሁኔታ ተጀመረ። ሐረር ከተማ ቢ ቡድን በምድብ 10 እንደዚሁም ሐረር ዩናይትድ በምድብ 7 መደልደላቸውም ታውቋል። በሐረር ሲካሄድ የነበረው የሊግ ውድድር በበላይነት በማጠናቀቅ ለመላው ኢትዮጵያ ክለቦች ሻምፒዮና ክልላችን ሐረርን ወክለው ሐረር ቢ ቡድን እንደዚሁም ሐረር ዩናይትድ በድሬዳዋ ተገኝተው የዕጣ ማውጣትና ቀጣይ ተጋጣሚዎቻቸውን መለየትም ችለዋል። በትናንትናው ዕለትም በተካሄደው የመክፈቻ ጨዋታ የድሬዳዋ ተወካይ ቡድን ለጋሬ ከደቡብ ኢትዮጵያ ክልል ተወካይ ቡድን ከስቦ ከተማ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ማሸነፍም ችለዋል። ሁለቱ ክለቦች በመጀመሪያው የጨዋታ አጋማሽ ያለ ግብ ያጠናቀቁ ሲሆን ለጋሬዎች ከረፍት መልስ ባስቆጠሩት 2 ጎሎች ታግዘው አሸንፈው ሊወጡም ችለዋል። የጎሎቹን ባለቤቶች ናትናኤል አየለ በጨዋታ እንደዚሁም ካሌብ በየነ በፍጹም ቅጣት ምት የማሸነፊያ ግቦቹንም ለድሬዳዋ ተወካዩ ክለብ አስገኝተዋል። ክልላችንን ወክለው የሚሳተፉት ሐረር ከተማ ቢ ቡድንና ሐረር ዩናይትድ ምድባቸውን ሲለዩ በዚህም መሰረት ሐረር ዩናይትድ በምድብ 7 በካቴፔ ከተማ በርቲና አጂ ጋር እንደዚሁም ሐረር ከተማ ቢ ቡድን ከሻምባሲ አደገኛ ሻንጋሮቹና ከሳቢያን ህብረት ጋር በምድብ 10 መደልደላቸውም ታውቋል። የዘንድሮ የኢትዮጵያ ክለቦች ሻምፒዮና ውድድር ከሐምሌ 5 2018 ጀምሮ እስከ ነሐሴ 3 2018 ዓ.ም በድሬዳዋ ከተማ የሚካሄድም ይሆናል። ውድድሩ በ43 ክለቦች መካከል የሚካሄድ ሲሆን ከምድብ ጨዋታ ወደ ጥሎ ማለፉ የሚያልፉ 32 ቡድኖችም የሚሆኑ ይሆናል። ክቡራን ተመልካቾች ከሐረር ቴሌቪዥን ለሰዓቱ ያዝናቸው ዘገባዎችን ይመስሉ ነበር። ከቀሪ ፕሮግራሞች ጋር መልካም ቆይታ። ጤና ይስጥልን።